ሴት ልጅ እንዲሁ ባላት ተፈጥሮ ብቻ ክብርን፣ ፍቅርን፣ እንክብካቤን ታገኛለች። ወንድ ልጅ ግን ስትሆን ያንን ክብር፣ ያንን ፍቅር፣ ያንን ኃይል የምታገኘው በምትሰራው ነገር ነው፣ በምታገኘው ቫልዩ ነው። ሴት ልጅ ስትወለድ ከቫልዩ ጋር ትወለዳለች። ወንድ ልጅ ግን ስትሆን በዛ ነገር መስራት አለብህ። ሰርተህ ነው የምታመጣው። እውነት ለመናገር ከሆነ አሁን ያለው ሲስተም ወንድ ልጅን ደካማ፣ ሴት ልጅን ደግሞ ጠንካራ እና መስኩሊን ለማድረግ በጣም ብዙ የተሰራ ነው። ምክንያቱም የወንድ ልጅ ፓወር ስለሚያውቁት ነው። ዓለሚቷን በቀላሉ ኮንትሮል ለማድረግ የነሱ ዋናና ዋነኛ ምርጫ ወንድ ልጅን አዳክሞ ሴቶችን ፓወር አላችሁ፣ ይህንን ማድረግ ትችላላችሁ ብሎ እነሱን መቆጣጠር ነው። ምክንያቱም ብዙ አወራ አትበሉኝና ገቨርንመንት ኦር ሰምቲንግ የተወሰኑ ግሩፕ ኦፍ ወንዶች በጣም መስኩሊን ከሆኑ በጣም ነገሮችን እንደ ድሮ የማይቀበሉ ከሆነ መንግስትን መገልበጥ የሚችል ፓወር ስላለን ነው። ኦር ደግሞ የሆነ ነገር መስራት ክሬት የማድረግ ፓወር ስላለን ነው። ስለዚህ አሁን ላይ ያለው ሲስተም ያለው አማራጭ ወንድ ልጅን አዳክሞ ሴቶችን ልጆችን ማበረታታት ነው። ሚን ሚሶጂኒስት ነው ይሄ የምትናገረው ነገር ልትሉ ይችላላችሁ። ግን ካደረገኝ ይሄ ችግር የለውም ልሁን። እናም ወንድ ልጅ ሆናችሁ ፓወር ታገኙበታላችሁ ብዬ የማስባቸውን 6 የማይጣሱ እና ያልተጻፉ ህጎችን አብረን እንመለከታለን ማለት ነው። እነዚህን ህጎች የትኛውም ወንድ ነኝ ያለ ሰው ማድረግ ግዴታ አለበት። ስለዚህ ሁሉንም ህጎች አብረን እናያለን። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። እንደዚህ አይነት ቪዲዮዎች እንዲመጡላችሁ ከፈለጋችሁ ሰብስክራይብ አድርጉ። የመጀመሪያው ስሜታችሁን መናገር አቁሙ። ምክንያቱም ማንም ስለማያገባው አሁን ላይ ሲስተሙ ሶሻል ሚዲያም ላይ ሊሆን ይችላል፣ በማህበረሰቡ ሊሆን ይችላል፣ የሆነ እየተነገረን ያለ ነገር አለ። ወንድ ልጅ ማልቀስ አለበት፣ ወንድ ልጅ ስሜቱን የሚናገረው የሆነ ሰው ያስፈልገዋል፣ ወንድ ልጅ እንዲህ ማድረግ አለበት፣ ወንድ ልጅ በጣም እኮ እንደዚህ ያስፈልገዋል፣ ወንድ ልጅ ቴራፒ ሂድ። ቡልሺት። እስቲ ተመልከቱ፣ አባቶቻችን ሀያቶቻችንን ተመልከቱ። በጣም ብዙ ነገር እኮ ነው የሚሰሩት። ያ ቤተሰቦቻቸው ጋር መጥተው ጥርሳቸውን ከፍተው ነው የሚስቁት። ፕሮቫይድ እነሱ ሁልጊዜ ፕሮቫይድ ማድረግና ለቤተሰቦቻቸው መሞት፣ ለሀገራቸው መሞት ነው የሚያውቁት። ግን አሁን ላይ ያለው ወጣት ጄኔሬሽን እናቱ ቤት ተኝቶ ስራ የለው፣ እንደዚህ ራሱን የሚያስጨንቀው ነገር፣ ጂም ሄዶ አይሰራ፣ ራሱን እንኳን ትንሽ ሬዚስታንቱን ለማወቅ ቀኑ ሙሉ ይበላል እና ዲፕረስድ ነው እና የሆኑ ስለሱ መብት የሚዋጉለትን ኦር ስለሱ መብት የሚከራከሩለትን ሰዎች ሄዶ ይመለከታል። ስሜትህን ግለጽ፣ ወንድ ልጅ ማልቀስ አለበት። ቡልሽት። አሁን ላይ ያለው ወንድ አልቃሻ ወንድ ሆኗል። ኢቨን የተቃራኒ ፆታም ሄዶ ዴት ሊያረጋች ይችላል፣ ኦር ዴት እያረጋችሁ ሊሆን ይችላል ምናምን እና ምን ይላል ያ ሰውዬ ሄዶ በቃ አንቺ አትረጂኝ እንደዚህ ቡልሽት። ወንድ ልጅ ስሜቱን በውስጡ ነው ደብቆ ቢያወራውም የሚረዳው ሰው የለም። ይሄ ሪያሊቲ ነው። ሴት ልጅ የሆነ ስሜት ከተሰማት ከደበራት በዙሪያ ያሉ ሰዎች ይደርሱላታል። ፍቅርን፣ እንክብካቤን፣ ትኩረትን ይሰጧታል። አንተ ግን ወንድ ነህ። ያንን ገና ሰው ሊረዳህ ምናምን አይገባም። ብሮ ወንድ ነህ። ለምን ስሜትን ለሌላ ሰው ትናገራለህ? ምንም መብት የለውም። ወንድ ልጅ ሎጂካል ሆነን የተፈጠርነው፣ አእምሯችን ሎጂክ ነው የሚያስበው። ኢሞሽናል ስትሆን ስሜታዊ ስትሆን ስሜትህን ለሌላ ሰዎች ምናምን ታሳውቃለህ። ግን we are logical እንደ ሴቶች አይደለንም። ማለት የሆነ ነገርን ቀጥታ ውሳኔ መስጠት እንችላለን። የሚሰማህን ስሜት ለራስህ ነግረኸው ያንን ችግር እንዴት መፍታት እንዳለብህ ነው ማሰብ ያለብህ። ሁለተኛ እንዴት መጣላት እንዳለብህ ወቅ። እኔም በጣም ቶክሲክ ነው። አብዛኛው ሰው አሁን ላይ የተጣላ አይደለም። ሲስተሙም እሱ ነው የሚፈልገው። ቱ ቢ ኦነስት ግን በደንብ ተጣሉ፣ ጠበኛ ሆኑ። ይሄ ተላዎች አሉ ቲክቶክ ላይ ምናምን መጥተው ድሪል ምናምን የሚሰሩ አንተ እንትን በጩቤ ምናምን እንደነሱ አይነት አይደለም ብሮ። ዲስሪስፔክት ስትደረግ ስትናቅ፣ ሰው ያንተን ባውንደሪ ሲያልፍ ራስን ለማስከበር በንግግር እኮ ሊሆን ይችላል። ሰው ራስን ለማስከበር ምን ያህል እንደምትሄድ አሳያችሁ። እዝኖር አባውት ፋይቲንግ በቃ እንዲት ወጣጥሮ ሄዱ ማንንም አልሰማም አይደለም። ጊቭ ሪስፔክት። የወንድ ልጅ አንዱ ትሬት ሪስፔክት መስጠት ነው። ሪስፔክት ስጥ፣ ሪስፔክት ሪሲቭ አድርግ። ሪስፔክት ስጠው። ሪስፔክት ሰጥቶኛል ብሎ ባውንደሪያችሁን ሲያልፍ ምን ያህል ራስን ለማስከበር እንደምትሄድ መቻል አለበት። ለርን ሃው ቱ ፋይት። ብዙ ጊዜ ድሮ ጓደኝነት የሚፈጠረው ባይዘው ከጠብ በኋላ ነው። በቃ አብዛኛው ጓደኛችሁ ጋር ተጣልታችኋል መጀመሪያ ላይ አስተውታችሁ ከሆነ
በሶ ጠጡ። ከጓደኛ ጋር የምትፈታተሸው ስትጣላ ነው። እውነት ለመናገር አሁን ላይ ማንም የተጣላ አይደለም። የሆነ ሰው በቃ መጥቶ እንዲህ የጠፊ ሲለው ምናምን ጸጥ ይላል። መጣላት አለበት ግን ደግሞ አግባብ በሆነ ቦታ ላይ ነው እንጂ ዝም ብለህ እኔ እንትን ነኝ ምናምን ነው። ማንም ሊሆን ይችላል ባይዘው ያ ሰውዬ ፓወር ሊኖሩ ይችላል፣ ገንዘብ ሊኖሩ ይችላል፣ አቅም ሊኖሩ ይችላል። ግን ራስህን ለማስከበር ምንም አይነት ነገር ዋጋ መክፈል አለብህ። ልትመታ ትችላለህ። ጉድ ፎር ዩ። ኔክስት ተማር ቦክሲንግ፣ ቴኳንዶ፣ ጁጁትሱ። ሶስተኛው ደግሞ ራሳችሁን ለሰዎች ማብራራት አቁሙ። እኔ አክቹዋሊ ኮንተንት ክሬት ማድረግ ጀመርኩ በኋላ ራሴን ለሰዎች ማብራራት አቁሜያለሁ። በቃ ለምን ይሄን ትሰራለህ? ለምን ይሄን ታደርጋለህ? ለምን አሚን ምን አገባችሁ? በቃ ምን አገባ? የሆነ ሰው ባይዘዌ እናንተ የሆነ ነገር አድርጋችሁ ግዴታ ቫሊዴሽን በቃ ይሄ ነገር አሪፍ ነው ስራ ጎበዝ መባል የለባችሁም ብሮ። እኔ ካመንኩበት እኔ እዛ ነገር ላይ አላማ ካለኝ እና ወደፊቴ ጥሩ ነገር ሊሆን ይችላል ብዬ ካሰብኩበት I'll do it። እና የሆነ ሰው መጥቶ ይህ ነገር ግን ቢለኝ ለምን አደርገዋለሁ? እዚህ ነገር ላይ ሩድ እንዳትሆኑ ኦኬ። የሆነ ሰው ከእናንተ በላይ የሆነ ሰው ወይ ደግሞ እናንተ መስራት የምትፈልጉበት ሴክተር ላይ የሆነ ሰው ካለ እና የመከራችሁ አዳምጡት። ምክንያቱም ጥሩ ነው በቃ ያ ሰውዬ ኤክስፔሪየንስ አድርጓል እና የመከራችሁን ነገር አብዛኛው ደግሞ እዛ ሴክተር ላይ ያለ ሰው እንድታቆሙ መጥፎ እንደሆነ አይነግራችሁም። ጥሩ ነው ቀጥል፣ እነዚህ ነገሮች አዳርግ፣ እነዚህ ነገሮች ተው ይልሃል። ምንም በዛ ነገር ሴክተር ላይ ሰርቶ ማያውቅ ሰው ደግሞ መጥቶ ይሄ ነገር ግን ይልሃል። አንተ እኮ ታውቃለህ። ከአንተ በላይ ያሉ ሰዎች የሰሩበት ሰዎች ያወሩት ነገር ነው እና ያ ሰውዬ ደግሞ አክቹዋሊ አትስራ ይላል ያለ ነገር እና እሱ ብቻ አይደለም በቃ ቫሊዴሽን እንፈልጋለን። ቱ ቢ ሆነስት በቃ ለመወደድ ምናምን ሞመንት እኔ ቫሊዴት ለመደረግ በእኔ ለመወደድ የሆነ ነገር ሲያደርግ ሰው አውቃለሁ ጠልሃለሁ ራስን አልሆንክም። አንዳንድ ሰዎች ራሳቸውን ሲሆኑ ራሳቸውን በመሆናቸው ብቻ ጸባያቸው ላይ መቻችሁ ይችላል ምናችሁ ግን በቃ የሆነ ኢነርጂያቸው ያስታውቃል። እነሱን ሰዎች ካልተዋወቁ ነው የምትሏቸው እና ራሳችሁን ለሰዎች ማብራራት አቁሙ። ለሁሉም ነገር ማወቅ የለባቸውም ሁሉም ሰዎች። አብዛኛው ሰው ኮንተንት ክሬት ማድረግ ያልቻለው በዚህ ምክንያት ቢያንስ በቃ ራሴን ማስኪል ለምን አስልጣለሁ? ራሴን ለምን እንደዚህ ያደርጋለሁ? ራሴን ለምን ቢኮዝ ከሰዎች ቫሊዴሽን ስለምንፈልግ ነው። ይህንን ነገር ስንሰራ ዩኖዌት እንደምትሰደቡ ግን ፊቸራችሁን አታዩም። ወንድ ልጅ ደግሞ ፊቸሩን ያያል፣ ፊቸሩን ነው ሰው ቪዥነሪ ነው። ያንን ነገር ማድረግ ካልቻላችሁ፣ ያንን ነገር ቪዥነሪ ካልሆናችሁ፣ ፊቸራችሁን ማታዩ ከሆነ ሪሊ እናንተ ወንዶች አይደላችሁ። አክቹዋሊ ኮንተንት ብቻ አይደለም ስራ መስራት ሊሆን ይችላል whatever። ሁልጊዜ ስትሰሩ እናንተ ካመናችሁበት ነው አበቃ። አራተኛ ጓደኞቻችሁን ማማት አቁሙ። የዘንድሮ ወንዶች በጣም ከሴቶች በልጠናል። ቱቢነስት እንኳን ደስ አላችሁ። ከሴቶች በልጠናል በማማት በወሬ ምናምን አሜን። ይሄ ከዛሬ 100 ዓመት በፊት የምን መቶ እኮ አይደለም ባይዘው 50-60 ዓመት በፊት ይሄ ነገር እንደ ኃጢአት ነው የሚቆጠር። ወንድ ውጭ ብሎ ከሌላ ወንድ ጋር ስለሆነች ልጅ እንደዚህ ሆና እኮ እንደዚህ ሆናብኝ፣ ይሄ በቃ ትልቅ ኃጢአት። አሁን ላይ ደግሞ ይሄ ካልቸር እየመጣ ነው። ከሴቶች ብሰን ተገኝተናል እኛ ወንዶች። በቃ የሆነ ልጅ ከሄደ ምናምን አቤት ይሄ ልጅ እንትን ብሮ። ወንድ ልጅ ግልጽ ነው የሚናገረው፣ ፊት ለፊት የሚናገረውን ይናገራል፣ አለበዛ ጸጥ ይላል። በቃ ዋይ ቶክ ብዙ የሚወራ ነገር አለ፣ ስለ ቢዝነስ፣ ስለ ጂም፣ ሰውነትን ስለመቀየር፣ ራስን ስለመቀየር፣ ስለ መጽሐፍ፣ ስለ ስፒሪቹዋሊቲ ብዙ የሚወራ ነገር አለ። ብሮ ቱ ብሮ ለምን የምታወራው ከወንድ ጋር ስለሌላ ሰው ስለሆነች ልጅ ስለሆነ ነገር ሀሜት ማለት ነው። ስለዚህ እኔ ብዙ ማውራት አልፈለግም፣ ግን ሀቢት ነው። ሀቢት አንዴ ከያዘ ለመልቀቅ በጣም ብዙ ስለሚፈጅ እዚህ ነገር ውስጥ እየገባችሁ ያላችሁ ወንዶች ፕሊስ አቁም። አምስተኛው ደግሞ መከረሽ። አሜን። ትክክለኛው አማርኛውን አላወቁትም፣ ግን ክራሽ 10 ጊዜ የሚይዘው ወንድ አይታችሁ አታውቁም? 10 ጊዜ የአይን ፍቅር 10 ጊዜ ይዟል። የሆነ ጓደኛ ምናምን አለ፣ በሆነ ጓደኛ ሰርክል ውስጥ ምናምን 10 ጊዜ የሚያፈቅር በእሷ ዲፕረስድ የሚሆን ምግብ ማይበላ እንደዚህ አይነት ወንድ አለ። ይሄ የወንድ ባህሪ አይደለም።
ወንድ ልጅ የሚያስበው ስለ ስራው ነው። ወንድ ልጅ የሚያስበው ራሱን ስለመለወጥ፣ ወንድ ልጅ የሚያስበው በቃ የሆነ አምቢሽን ሆኖ የሆነ ስለ ፊውቸር ነው። ሜይ ቢ ወንድ ነህ የሆነች ልጅ አይታት ልትመቼ ትችላለች። በቃ ማድረግ የምችለው ነገር ምንድን ነው? ሂደህ ማናገር ነው። በቃ ሂደህ ተናግረህ እንደዚህ አይጇን መቀበል ነው። አክሽን ውሰድ። ፍራሽ የአይን ፍቅር የሚባለው ግን እንደዚህ አይነት ነገር ከያዛችሁ ኮፕ ነው የምታደርጉት ራሳችሁ። በቃ ከሩቅ ማየት፣ ስለ እሷ ቀኑ ሙሉ ማሰላሰል፣ ኢቨን ስሟን አታውቀውም። እኔ ግራ የሚገባኝ ነገር እንዴት ነው አንድ የማታውቁትን ሰው ልትወዱት፣ ልባችሁን ልትሰጡ፣ ታይማችሁን እያሰባችሁ እንትን ልትሉት የምትችሉት? እኔ ጭራሽ አይገባኝ። ወንድ ልጅ አይን ፍቅር አይዞ ሜቢ ልትመች ትችላለች። ኢንትረስትድ ልትሆን ይችላል። ቫይቧ ምናምን፣ አለባበሷ፣ መልኳ ሊያምር ሊስብ ይችላል። ያንን ደግሞ ልታደርግ የምችለው ሂደህ ማናገር ነው። አለበለዚያ ግን ምንድን ነው ዲፕሬሽን ምንድን ነው ሳድ ሚውዚክ ከፍተህ አልጋ ላይ ምግብ ሳትበላ 3 ቀን 4 ቀን ያለሷ ያላንቺ እንትን አልልም ብሮ። ይሄ ፈጽሞ የማይሆን ነገር ነው። ወንድ ልጅ የሚያስበው ቅድም የዘረዘርኳቸው ላይ ነው። በቃ ስራው ላይ ነው፣ ራሱ ላይ ነው ፎከስ የሚያደርገው ራሱ ላይ ነው። ከዛ በኋላ አንዳንድ እንደዚህ አይነት ነገሮች ደግሞ ሲያጋጥሙ just go and ask her bro እሷ የምታገኝበት ወይ አይጂዋን ወይ ቴሌግራሟን find out እና በቃ ሹት ዝም ብለህ አትጃጃል። የመጨረሻውና 6ኛው ደግሞ የሆነ ነገር ለመስራት አታስቡ። የሆነ ጓደኛ እና እባክህ ይሄን ነገር እኮ ለመስራት አስቤ እባክህ እኮ በየአመቱ አዳዲስ የቢዝነስ ሀሳብ ያመጣል እና ሁሉንም አይሰራው እና አብዛኛው ወንድ ደግሞ እንደዚህ ነው እያሰላሰለ ያለው። ወይ የሆነች ልጅን ለመጠየቅ ሊሆን ይችላል። እባክህ ቆይ ቀን ቆጥሮ ምናምን ግንቦት 10 ነው ግንቦት ምናምን ብሎ ቀጥሮ ነግሮኛል እና ፈራ እና የሆነ ነገር ለመስራት ባሰባችሁ ቁጥር ማይንድ ማስተርቤሽን እንለዋለን። ምንድነው ማይንድ ማስተርቤሽን? የሆነ ነገር ለመስራት 10 ጊዜ ስታስቡት፣ ስለ ስራው ስታሰላስሉ አእምሯችሁ የሚያስበው ያንን ነገር እንደሰራችሁት ነው። አክቹዋሊ ወደ ስራው ስትመጡ ለስራው ያላችሁ ሞቲቬሽን፣ ለስራው ያላችሁ ተነሳሽነት ፈጽሞ ይጠፋል ማለት ነው። ይህንን ነገር ማድረግ አቁሙ። ወንድ ልጅ አያስብ፣ ቀጥታ ወደ ተግባር ይገባል። ለማገናዘብ ሀቭ ዴይ በቃ አንድ ቀን በቂ ነው። እኔ ብዙ ቦታ አይታችሁ ሊሆን ይችላል ከዚህ በፊት ጀስት ስታርት ይሄኛውን ዩቲዩብ ቻናል ማለት ነው። የዛኑ ቀን በቃ ሌሊት እንቅልፍ አልመጣልኝ እና ቁጭ ብዬ ለምን አልጀምርም አልኩ። ጀመርኩት። አክቹዋሊ 1000 ምናምን ሰብስክራይበር ገብቶ ነው ቪዲዮ መልቀቅ ያቃተኝ ማለት ነው። እዛ ላይ ባና ተደረጉ። ይኸው ወዲያው እዚህ ጋርም ፕሮዳክት ሪሴሊንግ ብዬ አዲስ ኮንተንት አዲስ ቲክቶክ አካውንት ከፍቼ ቲክቶክ መስራት ጀምሬ ምናምን አዲስ ሀሳብ ሲመጣልኝ አውል ዱ ይሄኛውን ስክሪፕት የጻፍኩት ቅድም ጂም ከመሄዴ በፊት ነው። ጂም ሰራው መጣው መቅረጽ ጀመርኩ ቀጥታ ማለት ነው። የሆነ ነገር ባሰባችሁ ቁጥር ጊዜ ነው የምትፈጁት ነገር ግን የሆነ ነገር በሰራችሁ ቁጥር አክቹዋሊ የሆነ ፕሮግረስ ነው እያያችሁ የምትመጡት። መጨረሻ ላይም ዲሳይድ ታደርጋላችሁ ይሄ ነገር ይሆነኛል አይሆነኝም የሚለው። ይሄ ነገር ይሆነኛል የምትሉትም አይሆነኝም የምትሉት ሰርታችሁ ስታውቁት ብቻ ነው እንጂ ከዚሁ ጋር ከገመታችሁት ቀጥታ አእምሯችሁ የሚያስበው ይሄ ነገር እንደማይሆን የሆነ ሀሳብ መጣላችሁ አይደለ? ያ ነገር ኃጢአት ካልሆነ በማህበረሰቡ ይወደድ ከሆነ ምንድነው ታዲያ እናንተ የምትሉት? just do it ምንድነው የምትጠብቁት? አብዛኞቻችን እንደዚህ ስለምናደርግ ነው አክቹዋሊ ምንም ነገር ሳንሰራ ባዶቻችን እየቀረ ነው ብዬ አስባለሁ። እነዚህ እንግዲህ ያልተጻፉ ግን ደግሞ ግዴታ ወንድ ልጅ መተግበር ያለባቸው ህጎች ናቸው ብዬ ማስባቸውን ዛሬ እንግዲህ ከጂም መልስ በሚገርም ኢነርጂ በአሪፍ ኮንተንት ነው ብዬ አስባለሁ ሰርተነዋል። እንግዲህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። ኔክስት በሚገርም ቪዲዮ እንገናኛለን። ባይ